ተስፋ መቁረጥና ስንፍና በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተስፋ መቁረጥና ስንፍና እጅግ ክፉዎች ናቸውና ከእነዚህ እንራቅ። ጥፋታቸውስ እንደምን ያለ ነው ያልከኝ እንደሆነ እንዲህ ብዬ መልስልሃለሁ። ተስፋ መቁረጥ የወደቀው ሰው እንደገና እንዲነሳ አይፈቅድለትም። ስንፍና የቆመው ሰው እንዲወድቅ ያደርገዋል። ስንፍናና ገንዘብ ያደረጋቸውን መልካም ነገሮችን ከማሳጣቱም በላይ ሊመጡ ካሉ ክፉ ነገሮች እንዳንጠበቅ ያደርገናል። ስንፍና ከሰማያትም ቢሆን ይጥለናል። ቀቢጸ ተስፋም ወደ ክፋት አዘቅት እንድንሰጥም ያደርገናል። በእውነት በቀቢጸ ተስፋ ካልተያዝን ከጽኑ ክፋት መመለስ ይቻለናል። እነዚህ ሁለቱ ምን ያህል ኃይል እንዳላቸው ይበልጥ ታውቅ ዘንድ ትረዳ ዘንድ ምሳሌ ጠቅሼ ልንገርህ። መልካም ዲያብሎስ መጀመሪያ ላይ መልካም ነበር። ከስንፍናና ከቀቢጸ ተስፋ የተነሳ ግን እንደገና የማይነሳ ሆኖ ወደ ክፋት ወደቀ። ዲያብሎስ ጥንቱ መልካም እንደነበረ ሲናገር መጽሐፍ ቅዱስ እንዲህ ያለውን አድምጥ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሉቃስ ወንጌል ምዕራፍ 10 ከቁጥር 18። መብረቅ የሚለው አገላለጽ ዲያብሎስ ከመውደቁ በፊት ምን ያህል ብሩህ ሕይወት እንደነበረውና በምን ያህል ቅጽበት እንደወደቀ የሚያመለክት ነው። ቅዱስ ጳውሎስ ደግሞ ተሳዳቢ፣ አሳዳጅና ነውርን የማያውቅ ሰው ነበር። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 13። ነገር ግን ቀናተኛ ስለነበርና ተስፋ ስላልቆረጠ ተነስቶ መላእክትን የሚተካከል ሆነ። ይሁዳ ሐዋርያ ነበር። ነገር ግን በስንፍና ምክንያት ጌታውን አሳልፎ ሰጠ። ፈያታዊ ዘይማን ደግሞ እንደዚያ እጅግ ክፉ የነበረ ሰው ቢሆንም ቅሉ ተስፋ ስላልቆረጠ ሁሉንም ቀድሞ ገነት ገባ። ፈሪሳዊ ሰው ራሱን ከፍ ከፍ ያደርግ ስለነበር ከምግባር ማማ ላይ ወደቀ። ቀራጩ ግን ተስፋ ስላልቆረጠ ከፈሪሳዩ በልጦ ወደ ምግባር ሰገነት ወጣ። ስለዚህ ይህንን አውቀን ዘወትር ከስንፍናና ተስፋ ከመቁረጥ እንራቅ። ቅዱስ ዮሐንስ አፈወርቅ። ኃጥእ በደለኛ ነህን? ተስፋ አትቁረጥ። ወደ ቤተ ክርስቲያን መጥተህ ንስሐ ግባ። ኃጢአት ሰርተሃልን? እግዚአብሔርን በድያለሁ በለው። በድያለሁ ብለህ ለመናዘዝ የሚጠይቅህ ድካምና ጥረት እንደምን ያለ ነው? በድያለሁ ይቅር በለኝ ለማለት የሚጠይቅህ አይነት የሕይወት መንገድ ወይም እንደምን ያለ መከራ ነው? በድያለሁ ብሎ አንዲት ቃል ለመናገር ክብደቱ ምኑ ላይ ነው? ምናልባት ኃጥእ ነኝ ብለህ ራስህን ባትጠራ ዲያብሎስ በዚህ እንደማይነቅፍ አስበህ ነውን? በፍጹም። እንዲያውም ንስሐ ባትገባ ይህን ከዲያብሎስ የሚመጣ ነቀፋ እንደሚኖር ጠብቅ። የከሳሽ ግብሩ ንስሐ እንድትገባ መከላከል፣ በዚያ ንስሐ ባልገባህበት በደልም አንተም መውቀስ ነውና ንስሐ ባትገባ ይህን ጠብቅ። ስለዚህ ለቅጽበት ያህልስ እንኳ የማይተኛ ከሳሽ እንዳላውቀህ ለምን እንዳይወቅስህ አትከለክለውም? ለምን በደልህን ተናዛሃት አታስወግዳትም? ኃጢአት ሰርተሃልን? ወደ ቤተ ክርስቲያንና በድያለሁ ብለህ ለእግዚአብሔር ንገረው። እኔ ከዚህ ውጭ ከአንተ የምፈልገው ሌላ ምንም ነገር የለኝም። መጽሐፍ ሲናገር ትከብር ዘንድ አንተ አስቀድመህ ኃጢአትህን ተናገር ይላል። ኢሳይያስ ምዕራፍ 43 ከቁጥር 26። ስለዚህ ኃጢአትህን ታስወግዳት ዘንድ ተናዘዛት። ይህን ለማድረግ ድካም ጥረት አይጠይቅም። አንደበተ ርቱዕ መሆን አያሻም። ገንዘብ መክፈል አያስፈልግም። ወይም እነዚህን የመሰሉ ሌሎች ነገሮች አያስፈልጉም። አስቀድመህ በደልህን በሰቂለ ሕሊና በነቂያ ልቦና ሆነህ አስባትና አንዲት ቃል ተናገር። በድያለሁ ብለህ ተናዘዛት። ቅዱስ ዮሐንስ አፈወርቅ። ዲያብሎስ ልጅነታችንን አቆሽሸን በእኛ ላይ የሚተናኮለው ተንኮል በጣም ተደጋጋሚና ኃይለኛ ነው። ስለዚህ ይህን መንቻካ የዲያብሎስን ደባ ለምን እንነሳ ዘንድ ዘወትር ንቆችና ጠንቃቆች ልንሆን ይገባናል። እኛ ይህን ማድረግ ሳንችል ቀርተን እጅግ ጥቂት መግቢያ ቀዳዳ የምንተውለት ከሆነ እርሱ ጥቂቷን ቀዳዳ ሰፊ በር ያደርጋታል። እንዲህም አድርጎ
ኃይሉን ሁሉ ተጠቅሞ ወደኛ ይገባል። ስለዚህ ስለ ድህነታችን የሚገደን ከሆነ እንደዚህ ጥቂትና ቀልድ በሚመስሉ ነገሮች እንኳ አንዘናጋ። እርሱ የሚንቀውና ጥቂት የሚለው ኃጢአት የለምና። እኛ ጥቃቅን የምንላቸውን ነገሮች መነሻ አድርጎ ልጅነታችንን የምናቆሽሽበትን ታላላቅ ኃጢአቶችን እንድንሰራ አድርጎ እጅግ ይተጋልና። ቅዱስ ዮሐንስ አፈወርቅ። ለነፍስህ የምታደርጋት ታላቅ ነገር አለ፣ ይኸውም ራስህን በሚገባ መርምረህ ማወቅ ነው። ቅዱስ ጎርጎርዮስ። ወዳጅ ሆይ እግዚአብሔር ነዳያን የሚልክልህ መስጠት እንድትለማመድ ነው። ዛሬ በነዳያኑ አድሮ የሚለምንህ ለኃይለኛይቱ ቀን ስንቅ እንዲያስቀምጥልህ ወዶ ነው። ታዲያ ንጉሥ ወደ ቤቱ መጥቶ የሚያባረር ሰው እንደምን ያለ ጎስቋላ ሰው ነው! እንግዲያውስ ነዳያንን ስታይ ወደ አንተ የመጣው ንጉሠ ሰማይ ወምድር ክርስቶስ እንጂ ሰው አይደለምና አትክፈው፣ በረከትህንም ከቤት አውጥተህ አትሸኘው። ቅዱስ ዮሐንስ አፈወርቅ። ወንድሞች፣ ከእናንተ መካከል አንድ አይነት ስውር ሰው ወደ ጉድጓድ ገብቶ ሊወድቅ ሲል እጁን ዘርግቶ የማይደግፈው ማን ነው? ታዲያ ወንድሞቻችንና እህቶቻችን በልቦናቸው ታውረው ወደ ሲኦል ጉድጓድ ለዘላለም ሲወድቁ እንደምን እጃችንን የበለጠ አይዘረጋም? ወገኖች፣ በነፍስም በሥጋ የታመመ ሰውን ስታዩ ይህ የእኔ ሥራ አይደለም የቀሳውስትና የመነኮሳት ሥራ እንጂ፣ ምክንያቱም ሚስት አልነችኝ ልጆችም አሳድጋለሁ አትበሉ። እስኪ ምሳሌ መስዬ ልጠይቃችሁ፣ እናንተም መልሱልኝ። አንድ ትልቅ በወርቅ የተሞላ ሳጥን ወድቆ ብታዩ ይህ እኔን አይመለከተኝም፣ ሌሎች መጥተው ያንሱት እንጂ ግራ ቀኛችሁን አይታችሁ በፍጥነት የምታነሱት አይደለምን? ይህ ወደ ዘላለም ጉድጓድ የወደቀ ያለው ወንድማችሁ ከዚያ ወርቅ በላይ ውድ የእግዚአብሔር ሀብት ነውና አንሱት እንጂ የበለጠ እንዲወድቅ አትግፉት። እግዚአብሔር ይህን በተመለከተ በአፈ ያዕቆብ እንዲህ ብሏልና፣ ወንድሞቻችንን ሆይ ከእናንተ ወገን ከጽድቅ ወጥቶ የበደለ ቢኖር መክሮ አስተምሮ ከበደሉ የመለሰው ቢኖር ራሱን አንድም ወንድሙን ከሞት እንዳዳነ ይወቅ። የራሱን አንድም የወንድሙን ብዙ ኃጢአቱን እንዳስተሰረየ ይወቅ። አንድም የወንድሙን ነፍስ እንዳዳነ ይወቅ። የያዕቆብ መልእክት ምዕራፍ 5 ከቁጥር 19 እስከ 20። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።